በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ አዶናይ ለደበደበው እሱን ለመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ለደበደበው የወጣው አይነት አድርገው እንትን ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ እንዲህ አይነት የግብረ ሰዶም አለባበስና ሐሳብን ከሚያንጸባርቁ ሰዎች ይልቅ ነጠላ ብቻ ቁም ነገር የለም የምለው ለዛ ቤተ መቅደስ እንኳን በማንም ጋጥ ወጥ ይደፈራል። ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ የሚለው? ሰላም የተከበራችሁ እና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ ሰላም ነው። በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባክ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ የተሻሉ ጥሩና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ Okay, let's go. ቃል መግባት ቀላል ነው፣ ቃሉን መጠበቅ ግን እሳት ነው። ዛሬ የደረሰኝ ታሪክ ፍቅርንና እምነትን በወንፊት የሚያበጥር ነው። ይህ ልጅ የገጠመው ነገር በእናንተ ላይ ቢደርስ ምን ታደርጉ ነበር? ከፍቅረኛዬ ጋር ከተዋወቅን 1 ዓመት ሞልቶናል። በጣም እንዋደዳለን። ልዩ የሚያደርገን ነገር እስከ ሰርግ ድረስ ግንኙነት ላለማድረግ ቃል መገባባታችን ነው። እሷን እንደ ንግስት፣ ራሴን እንደ ንጉስ አክብረን ለቀኑ ጓግተናል። ግን ከዓመት በኋላ አንድ መርዶ ሰማሁ። ስለ ቤተሰቦቿ የማውቀው ታሪክ ተገለበጠ። አባቷ የሞቱት በኤችአይቪ ቫይረስ ነው። እናቷም ቫይረሱ በደማቸው አለ። ይባስ ብሎ ታናሽ ወንድሟ ሳይቀር በዚሁ ሁኔታ ውስጥ ነው ያለው። አሁን ጭንቅላት ላይ የሚመላለሰው ጥያቄ እብድ ሊያደርገኝ ነው። እሷም ቫይረሱ ይኖርባት ይሆን? ግንኙነት የማናደርገው ለክብር ነው ወይስ ይህንን ሚስጥር ለመደበቅ? ወይስ እሷ ምንም የምታውቀው ነገር የለም? ልጠይቃት እፈራለሁ። ዝም ብዬ ልቀጥልም አልቻልኩም። እንደማልተዋት ቃል ገብቼላታለሁ። አሁን ግን ፍርሃት ፍቅሬን እየበላው ነው ይላል። ወዳጆቼ ይሄ ልጅ ምን ያድርግ? ዝም ብሎ ይሂድ ወይስ ይጋፈጠው? እንዲመረመሩ መጠየቅ መብቱ ነው ወይስ እሷን ማገል ወይም መጠራጠር ነው? እስቲ ያለ ፍርድ በቅንነት ምከሩት። ዛሬን ለነገ እንኖር። መልካም ጊዜ። እናንተስ በሱ ቦታ ብትሆኑ ምን ታደርጉ ነበር? እኔ እንግዲህ በእንደዚህ አይነት ሁኔታ ወይም ደግሞ በዚህኛው ታሪክ ላይ ትንሽ አስተያየት መስጠት ይከብደኛል። ምክንያቱም ታሪኩ ትንሽ ውስብስብና ለመናገርም ለመወሰንም ፍርድ ለመስጠትም ሐሳብ ለመስጠትም ከባድ ስለሆነ ማለት ነው። እናንተስ እንደዚህ አይነት አጋጣሚዎች ቢያጋጥሟችሁ ምን ታደርጋላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ እንወያይበት፣ እናውራበት። ቪዲዮውን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። ማርያም በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎኝ ነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይሄንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ አዶናይ ለደበደበው እሱን ለመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ለደበደበው የወጣው አይነት አድርገው እንትን ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይን ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን
አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ሰሞኑን ከ2-3 ቀናቶች በፊት የተደረገው የቲክቶክ ክሬቲቭ አዋርድ ሰሞኑን ብዙዎች የተነጋገሩበት ብዙዎች እየተቀባበሉት ያሉ የተለያዩ አስገራሚም አስደንጋጭም ነገሮች ተመልክተን ያለፍንበት ዝግጅት እንደነበረ የምናስታውሰው ነው። ዝግጅቱ ለምን እንደሚዘጋጅ ሁላችንም የምናውቀው ነው። ታዲያ ከሁሉም በላይ ለየት ብሎና ጎልቶ የብዙዎችን ትኩረት የሳበው ጉዳይ ደግሞ አሁን ምላሽ የሰጠው ወንድማችን እንግዲህ ለአዶናይ ያለውን አድናቆት ባገኘው አጋጣሚ ሊገልጽ በሚሞክርበት ሰዓት ላይ በጸጥታ ኃይሎች ወይም ደግሞ እዛ አካባቢ ባሉ ጋርዶች የተፈጠረው ነገር ምናልባት ሰው ያኔ ኬዙን ስላላወቀ ነገሩን ከዩቲናስ እና ከአዶናይ ጋር ያለውን ፉክክር በመንተራስ ከሱ ጋር ሊጣላ በመሆኑ እና ጉዳት ሊያደርስበት እንደሆነ የተለያዩ ቪዲዮዎች ሲቀባበሉ ብዙዎች እውነት መስሏቸው በእነዚህ ቪዲዮዎች እንግዲህ ምላሾችን እየሰጡ ነበር። ነገር ግን በስተመጨረሻ ልጁ እንደሰማነው ይህንን ጉዳይ አብራርቶልናል፣ ለሁላችንም ግልጽ አድርጎልናል ብዬ አስባለሁ። እንግዲህ ከዚህ ጋር በተያያዘ እንደነገርኳችሁ ቲክቶክ ክሬቲቭ አዋርድ የተለያዩ አስገራሚ ነገሮችን የተለያዩ ሚስጥራዊ ነገሮችን ተመልክተንበታል። ከቲክቶክ ክሬቲቭ አዋርዱ በኋላም የተለያዩ ነገሮች እየተሰጡ ነው። በሴሌብሪቲዎቹ ወይም ደግሞ በእነዚህ በቲክቶከሮቹ አለባበስ ላይ የተለያዩ ነገሮች እየተባሉ ነው። እስኪ እኚህንና የመሰሉ በዝግጅቱ ላይ ትኩረት ያደረጉ ቪዲዮዎችን ተመልክተን ስንመለስ የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ሕዝብ? ለምንድን ነው ይቅርታ የሚለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ? አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድ መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። አንደኛዋና የመጀመሪያዋ አነጋጋሪ የነበረችው ኤቫ ነች። እንደምንመለከተው እንደተመለከተው እንግዲህ ህዝቡን ይቅርታ አልጠይቀም፣ የኔን አለባበስ መውደድን መጥላት ትችላላችሁ ብላለች። ታዲያ ቤተሰቦች እንደነገርኳችሁ ይህ ብቻ አይደለም፣ ሌሎች ቪዲዮዎች አሉ፣ ተመልክተን እንመለስ። እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እንደው ማስተዋል። ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ፣ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋልዬ አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና አዶናይ የሚለው ኮመንት ተወና እኔ ግን ያልገባኝ ነገር ቤተሰብ እሷስ አለች። በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ያሳቀ ኢየሱስና ድንግል ማርያም እናትና ልጅ አይደሉ እንዴ ጋይስ? እኔ አልገባኝም ግን በትክክልም የፈጣሪያችንን ስም ለማመስገን በየትኛውም ቦታ ማንሳት የሱንን ክብር መግለጽ እንችላለን። ነገር ግን አርቲስት ማስተዋል ያደረገችው ነገር ከብዙዎች ተቃውሞ እያስነሳባት ይገኛል። ቤተሰቦች እናንተስ ይህንን ጉዳይ በምን አይነት መልኩ ተመለከታችሁት? እንዴትስ ተረዳችሁት? ያላችሁን ሀሳብ አስተያየት በዚህ ጉዳይ ጻፉ ማድረግ እንዳትረሱ። ነገሩ ወይም ደግሞ የቲክቶክ ክሬቲቭ አዋርድ ልዩ ልዩ የሰዎችን ትኩረት የሳቡት ጉዳዮች ግን በዚህ ብቻ አያልቁም። እስኪ ሌላኛውን ቪዲዮ ተመልክተን እንመለስ። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወርጄ ነው ያደግኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያውም ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በህይወቴ አይቻላል። አውሻክድ ቤተ መቅደስ እንግዲህ የኦርቶዶክስ እምነትና እንትኑ ሰዎች እየተምታታባችሁ ይመስለኛል።
ቤተክርስቲያን ውስጥ ነው የሚደረገው። ሰላም ማውላና አቦ ኧረ ለቤተ መቅደሱ ክብር ይኑራችሁ። አይ ጊዜ ስንቱ ቤተ መቅደስ ውስጥ ነው ያለው እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ እንትን አንድ ሀያ በሻ ያው ነጠላ ብቻ ቁም ነገር የለም የምለው ለዛ ቤተ መቅደስ እንኳን በማንም ጋጥ ወጥ ይደፈራል። ይሄን ያህል እንኳን አታስተውሉም እንዴ? የፈለገ ቢሆን ቤተ መቅደስ በዚህ ደረጃ መዋረድ አለበት? ምን አይነት ኦርቶዶክስ ግን በቃ ባዶ ናችሁ ማለት ነው። ሌላኛው የፕሮግራሙ ድምቀት የነበረው ብዙ ሽልማቶችን ጠራርጎ የወሰደው ወጣቱ አዶናይ በትግራይ እንግዲህ በአክሱም ጽዮን ማርያም ቤተ መቅደስ ውስጥ እንደዚህ ሰው ከቦት የተፈጠረው ነገር ከብዙ አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች መሆኑ በሌላ እምነት ውስጥ ያሉ ህብረተሰብ ክፍል እየተቃወሙት ይገኛሉ። በእውነት ተግባሩ እንደዛ መደረግ የለበትም። ጥፋቱ ታዲያ የአዶናይ ወይስ እሱን ተከትለው ቤተ መቅደስ ውስጥ እንደዛ ሲያደርጉ የነበሩት ምዕመናን እነማን ናቸው ጥፋተኞች? እናንተ በዚህ ጉዳይ ያላችሁን ሀሳብ አስተያየት ብትገልጹልኝና ብናወራበት ደስ ይለኛል። ሌላኛውና የዛሬ ዋነኛ ርዕሳችን እንግዲህ ብዙዎቻችን በዚህ በሶሻል ሚዲያ መንደር እናውቀዋለን፣ ጃኒ በሚባል ስሙ ማለት ነው። የእሱ አለባበስ ብዙዎችን እያነጋገረ ይገኛል። ታዲያ ዛሬም እንግዲህ የዚህ ልጅ አለባበስ ብዙ ነገሮችን እያስነሳበት ይገኛል። ከቲክቶክ ክሬቲቭ አዋርዱ በኋላ ማለት ነው። እስኪ ምን አይነት ነገሮች አሉ? ምንስ እየተባሉ ነው? አንድ ሁለት ቪዲዮዎችን ተመልክተን እንመለስና ጠቅላላ አድርገን በክሬቲቭ አዋርዱ ላይ ያለውን ሀሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ። እንዲህ አይነት የግብረ ሰዶም አለባበስና ሀሳብን ከሚያንጸባርቁ ሰዎች ይልቅ እንደ ማስተዋለው እንደሰነ አይነት ጌታን ተቀበሉ የሚል ንግግር የሚያበሳጨው ቅን የሆነ ህዝብ ያለበት ሀገር ነው። እኔ ይሄ ጥልቅ መልእክት ግብረ ሰዶምን በትክክል የሚሰብክ እንደሆነ ይሰማኛል። ስለዚህ አልደግፈውም። እስቲ እናንተ ምን ተሰማችሁ? በእንደዚህ አይነት ትልልቅ ፕሮግራሞች ላይ እኔም እናንተም ብንሆን እንግዲህ ለየት ያለ የህዝቡን ትኩረት ለመሳብና እንዲሁም አሪፍ ሆነን ለመታየት ስንል የተለያዩ ውስጣችንን ያመንበትን ነገሮች ለብሰን ልንሄድ እንችላለን። ታዲያ እንደዚህ አይነት ቦታዎች ላይ ስንገኝ የተለያዩ ማራኪ አለባበሶችን ተመልክተናል። ነገር ግን የዚህ ወጣት አለባበስ ከብዙዎች ተቃውሞ እያመጣ ይገኛል። ምክንያቱ ደግሞ ከተመሳሳይ ጾታ ግንኙነት ወይም ደግሞ ከግብረ ሰዶማውያን ጋር በተያያዘ ነው። ታዲያ አንዳንዴ የምዕራባውያንን ባህል ቀጥታ የአለባበስ ወይም ደግሞ የተለያዩ የባህል ዘይቤያቸውን ኮፒ ስናደርግ ከኛ ባህል ጋር ይጻረራል አይጻረርም የሚለውን ነገር ትኩረት ብንሰጥበት መልካም ይመስለኛል። እንደነገርኳችሁ ይህ ጉዳይ ብዙዎችን ትኩረት የሳበ፣ ብዙዎችን ያነጋገረ፣ ብዙዎችን በተለያዩ የሀሳብ ጎራዎች ያከራከረ ጉዳይ ነው። በስተመጨረሻም ስለዚህ ጉዳይ ሰፋ ያለ መግለጫ ወይም ደግሞ ሰፋ ያለ ስለዚህ ጉዳይ ማብራሪያ ያለው አንድ ቪዲዮ አለ። እሱን ተመልክተን ብንመለስ ምናልባት ስለ እንደዚህ አይነት ነገሮች ያለን አመለካከት ሙሉ ለሙሉ ይቀየራል ብዬ አስባለሁ። ነገሩ እንዴት ነው? ኮፒ ማድረግ አለብን ወይስ የራሳችንን ባህል እንከተል የሚለውን ነገር ለመለወጥ ማለት ነው። እስኪ ቪዲዮውን ተመልክተን እንመለስ። ይህንን የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድን ነው ለዚህ የምትመልሱት? ይሄን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ እያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው፣ ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል፣ ታይቷል ማለት ነው። የሚያሳዝን ነው። እና ሌላም ተመልከቱ፣ ከሱ ጋር የተቀራረበ አለባበስ፣ የሰዶማውያን አለባበስ እናያለን በመረጃና በማስረጃ። ምንም ግልጽ ነው። ይሄ ግልጹን ነው የምንነጋገረው። ይሄው የያዘው ቦርሳ እሺ፣ ይሄው የለበሰው አለባበስ፣ ሜት ጋላ ላይ የሚለበሰው አለባበስ፣ ሰዶማውያን ተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች የሚለብሱት አለባበስ ነው ለብሶ የመጣባችሁ እንጂ ከራሱ የፈጠረው ዲዛይን አይደለም። ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሺንግ አጀንዳቸው ነው። በቃ ወጣቱን አጥበውታል፣ ጭንቅላቱን፣ ማንነቱን ረስቷል፣ እምነቱን ረስቷል። አዎ ስርዓት የሚባል ነገር የለም። ተመልከቱ። አሁን ይሄን ልጅ የሚከታተል ስንት ሰው አለ? እየተቋወሙት ነው አይደል? የራሱ ቪዲዮ ላይ ገብተው
ደይሰበን ልክ ነበርክ እንደዚህ በመረጃና በማስረጃ ነው የምናየው እኮ እኛ። በቃ ሌላ ነገር የለውም እኮ እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ገባችሁ አይደለ? ፋሽን የጠፋ ይመስል እንዲህ ያለውን አለባበስ እየለበሱ መምጣት። ኧረ እሱ ብቻ አይደለም፣ ራቁታቸውንም መጥተዋል። ይኸው ሸፍኛው ነው እንደምታዩት ማለት ነው። እና ሰው ፎቶ ያነሳል፣ ሰው ቆሞ ያያል። በቃ ይሄ ነገር ተለምዷል። በውጩ ላይ ያሉትን አለባበስ ውጮቹ ፐርፐስሊ የሚለብሱትን አለባበስ እነሱ ኮፒ ፔስት አድርገው መጥተው እየለበሱት ነው ያሉት። ትውልዱን እያበላሹት ነው ያሉት ማለት ነው። አዎ ቲክቶክ ክሬቲቭ አዋርድስ አያችሁ፣ ፍሬዎቹ እነዚህ ናቸው፣ ከፍሬያቸው ታውቋቸዋላችሁ ይላል መጽሐፍ ቅዱስና በጣም ነው የሚያሳዝነው እህት ወንድሞቼ። ይሄ ኢትዮጵያ ውስጥ ነው። ይሄ አሜሪካ አይደለም፣ ይሄ እንግሊዝ አይደለም፣ ይሄ ፈረንሳይ አይደለም፣ ይሄ ጣሊያን አይደለም፣ ይሄ ራሻ አይደለም፣ ቻይና ጃፓን አይደለም፣ ኢትዮጵያ ነው። አዲስ አበባ ውስጥ ነው። ዩሲ የራቁት መንፈስ የተከበረው ኢትዮጵያ ውስጥ ነውና ሌላም ልጅ ቀይ በቀይ ለብሶ ቀሚስ ነገር አድርጎ እንደ ጋውን አድርጎ መጥቷል። ይሄ በቀጥታ ሰዶማኖችን ሪፕሬዘንት የሚያደርግ አለባበስ ነው። እኔ በጣም ያሳዝነኛል። ባልጠፋ አለባበስ፣ ባልጠፋ ፋሽን፣ ባልጠፋ ክላሲክ እንዲህ ያለውን አለባበስ መርጠው ሲመጡ የምትረዱት ነገር እኮ በቃ መንፈስ ቁጭ ብሎባቸው እየተጫወተባቸው እየመራቸው እየሾፈራቸው እንዳለ ነው የምታዩት ማለት ነውና ሪኳየርመንቱ የቲክቶክ ብልግና ነው፣ ሌላ ነገር የለውም። ይሄ ሪያሊቲ ነው፣ እውነታ ነው። እየመረራችሁም ቢሆን ዋጡት። የደይሰበን ቤተሰቦች ያንን አንደርስታንድ ታረጋላችሁ። ሜት ጋላን እኮ ነው የሆኑት። በቃ የሚያዩትን ነው ኮፒ ፔስት አድርገው ያመጡት። የምላችሁ ዝም ብዬ አይደለም። ወንዱ እንደ ሴት እንዲለብስ፣ ሴቷም እንደ ወንድ እንድትለብስ እኮ ነው እየሆነ ያለው አይደል እንዴ? አዎ። ከምዕራቡ ዓለም የፋሽን ኢንዱስትሪ ጀርባ ያሉት እነዚህ ሁለት ሰይጣኖች ናቸው። እነዚህ ሁለት ዊች ክራፍቶች ናቸው አይደል እንዴ? ሚሼል ላሚና ሪካውንስ ዳርክ ሎርድ የሚሉት ማለት ነው። እና አሁን ወንዱ እንደ ሴት ሲለብስ፣ ሴቷም እንደ ወንድ ስትለብስ አንዳንድ ዳርክ የሆነ አለባበስ ስታዩ ከዛ ፋሽኔብል ጀርባ ያሉት እነዚህ ሁለት ሰዎች ናቸው። ሌሎችም አሉ፣ ዋናዎቹ ግን እነዚህ ናቸው። ገባችሁ አይደል? ከዚህ በፊት ተነጋግረናል። ሴሌብሪቲስ የሚባሉት በጠቅላላ የዚች ዊችክራፍት ወዳጆች ናቸው። ይጠይቋታል፣ ይጠያየቃሉ። ነፍሳቸውን የሸጡ ሰዎች በሙሉ ልብሳቸው ዲዛይን የሚደረገው በእነዚህ ሁለት ሰዎች ነው ማለት ነው። ሙሉ ለሙሉ ያለውን ነገር ደስ በሚል መልኩና ደስ በሚል መግለጫ እንግዲህ ሰምተናል፣ ተመልክተናል፣ ሁሉንም ነገር ተረድተናል ብዬ አስባለሁ። እኔ በእንደዚህ አይነት ጉዳዮች ዙሪያ ልሰጥ የምፈልገው ሀሳብ ባለፉት በቀደሙት ሁለት ቪዲዮዎች ላይ እንደዚህ አይነት ተመሳሳይ ነገሮች ይዤላችሁ መጥቼ ነበረ። ህፃናት ሳይቀር በእንደዚህ አይነት ነገሮች እየተጠመዱና ሳያውቁ እየገቡበት ነው። እንደዚህ አይነት ነገሮች በበዙ ጊዜ ኖርማላይዝ ይሆናል። በትንንሾቹ ከኛ ዝቅ ባሉ እድሜዎቻችን ላይ ያሉ ታዳጊ ልጆች፣ ህፃናት፣ ወንድም ሆኑ ሴቶች እንደዚህ አይነት ነገርን ምንም ጥፋት ያልሆነ ነገር ይመስላቸዋል እና እንደዚህ አይነት ነገሮችን ኖርማላይዝ ሲያደርጉት ደግሞ እንደዚህ አይነት ትውልድ ወይም ደግሞ ልክ ነጮቹ እንደሚፈልጉት አይነት ትውልድ ይመጣልና እንደዚህ አይነት ነገሮችን ካሁኑ በመቃወም ማጥፋት እንኳን ባንችል እስከ መጨረሻው ታግለን እንግዲህ ትንሽ እስከሚሆን ወይም ደግሞ እስከሚረሳ አጸያፊነቱን በደንብ መናገር በተለያዩ ማህበራዊ ድረገጽ መተግበሪያዎቻችን ላይ ልናጋራ ይገባል። እንግዲህ ስለ እንደዚህ አይነት ጉዳዮች ዙሪያ እንዴት ነው ጥሩ ነገሮችን እንውሰድ ወይስ መጥፎ ነገሮችን እንውሰድ የሚለውን መርጠን ብንወስድ ራሳችንንም መጪውንም ትውልድ ማዳን እንችላለን ብዬ አስባለሁ። ቤተሰቦች እንግዲህ የተለያዩ ቦታዎች ላይ ሆናችሁ የምትመለከቱኝ ልጆቻችሁንም ሆነ ታናናሾቻችሁን ከእንደዚህ አይነት ነገሮች ለመጠበቅ ኃላፊነታችሁ የእናንተ ነውና እንደዚህ አይነት ነገሮችን መጠበቅ መቻል፣ ባህላችንን ደግሞ አባቶቻችን የሰጡንን ነገር ማስቀጠል መቻል የኛ ኃላፊነት ነው ብዬ አስባለሁ። ከዚህ ጋር በተያያዘ አንድ ቪዲዮ እንደ ተጨማሪ ልንመለከት ደስ ይለኛል። ወደ ቪዲዮ። ይሄ አሁን ያለንበት ችግር ነው።
የአድዋ ልጆች ነን እያልን እንደዚህ አይነት አለባበስ አሁን ለበሰ ነው የሚባለው፣ አወለቀ ነው የሚባለው፣ በከፊል አወለቀ ነው የሚባለው። ለተንዘላዘለ ራሱ እኮ አይበቃም እኮ ይሄ እንዴ! ተንዘላዘለ ለመባል ራሱ ትንሽ መሰብሰብ አለበት እኮ፣ ትንሽ ሸከፍ ማለት አለበት ለዘልዛላነት ራሱ። እንደዚህ ለብሰ መሃል ቦሌ እየተንቀሳቀስክ አንተ አሁን የነዚህ ልጆች የልጅ ነኝ የነዚህ ጀግኖች ደሜ ውስጥ አለ ብትላው እንደው እንዴት ተሰማሃለሁ ነው? ተራመድክ አይባልም። እየተሳብክ እንደ ዘንዶ እየተሳብክ እንደዚህ እየተሳብክ ምን አይነት ስበት ነው ያከናወንክ ያለው መሃል መንገድ ላይ? እንደዚህ አበሻ አለ እንዴ? ስታይል ነው። ስታይልን ይዘህ ወደምትሄድበት ሀገር ሂድ። ስታይልን ይዘህ ይሄ የማንም ስታይል ማራገፊያም አይደለም። ሲጀመር ሀገሪቱ የተከበረች ሀገር ነች። እንደዚህ አይነት ሰው ነው የተለቀቀብን አሁን። እንደዚህ አይነቱ ሰው ነው በዚህ ሱሪው ላይ አንገቱ ላይ የሶሎ ጉሻ ሰንሰለት አድርጎ ምንም ያክል እየተንኮሻኮሸ መሃል መንገድ ላይ እንደዚህ ያለ ሜን አድዋ እንኳን አደረሰም እንደዚህ እንዳትወጣ ግቢት የጻብነን ይሄ አስቡበት። በስታይል ምናምን የምትሉት ነገር ማንነትን ይገልጻል። ማነህ አንተ ትባላለህ። ኢትዮጵያዊ ነህ አንተ። ኢትዮጵያዊነት ራሱን የቻለ ትርጉም አለው ብያችኋለሁ። ትርጉም ባይኖር ነው የሰው ልጅ በሙሉ አንድ አይነት ይሆን ነበር ዓለም ላይ። ጃፓናዊነትም ትርጉም አለው፣ ኬንያዊነትም ትርጉም አለው፣ ኢትዮጵያዊነትም ትርጉም አለው። የኬንያ ወጣት፣ የጃፓን ወጣት፣ የሳውዲ፣ የኢትዮጵያ ወጣት የተለያየ ባህሪ ያላቸው የማህበረሰባቸው ነጸብራቅ ናቸው ሁሉም። የኢትዮጵያ ማህበረሰብ ነጸብራቅ እንደዚህ ዘልዛላ አያንጸባርቅም። ተንጸባርቀንም አናውቅም። እንደዚህ አይነት ነገር ምናችን ያንጸባርቃል? በትክክልም እኛነታችን የሚያንጸባርቀው ማህበረሰባችንን፣ ባህላችንን፣ ያደግንበትን ሁኔታ ነውና ሁሌም ቢሆን ባህላችንን ማንጸባረቅ እንግዲህ አለብን። ምክንያቱም ሁሌም የወጣንበትን ነገር ካላስቀጠልን ነገሮች እየጠፉ ታሪክ የሌሉን ማህበረሰብ ልንሆን ነውና ማለት ነው። ቤተሰቦች እናንተስ በእንደዚህ አይነት ጉዳዮች ምን ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እናውራበት፣ እንወያይበት። ወደ ኔክስት ቪዲዮ ብዙዎችን ያስለቀሰው ብዙዎቹን ልብ ያራደ ብዙዎቹን ያስደነገጠ የአዋቂነት እንጂ የታዋቂነት ሽልማት ያልነበረው ቤስት ሶሻል ኢምፓክት ላይ የተለየው ነገር እጅግ አስገራሚና አስደናቂ ሆኗል። በአንድ ዋንጫም 3 ሰዎች ማሸነፍ ችለዋል። ታዲያ በዚህ ዘርፍ ትክክለኛው ኦፊሻሉ አሸናፊ ዶክተር አብይ ነበር። እሱም ይህ ነገር ለኔ አይገባኝም፣ በሚገባኝ በሕክምናው አግኝቻለሁና በዚህ ዘርፍ የሚገባው ማስተር አብነት ነው ይላል። ታዲያ ማስተር አብነትን በመድረኩ የጤንነት ህይወት ለዶክተር አብይ ከተመኘ በኋላ እውነት ነው ይሄ ነገር ለኔ አይገባኝም፣ የሚገባው አንድ ሰው አለ፣ መልእክተኛ ይሰኛል ብሎ መልእክተኛውንም ይጋብዛል። ታዲያ መልእክተኛውንም እጅግ በጣም አመሰገነ በኋላ ይህ ነገር ትክክለኛው አሸናፊ አንተ ዶክተር አብይ ነህና ድጋሚ ላንተ አበርክቻለሁ የሚል ትልቅ የአዋቂነት እንጂ የታዋቂነት ሞቅታ ያልገረፈው የተሰላ ስብዕና ያላቸው በእውቀትም ሆነ በአዛኝነት ሰውን በመርዳታቸው ብቻ እዚህ ቦታ ላይ የሚገኙ 3ቱ አሸናፊዎች ይህንን ተናግረው አለፉ። ካዋርዱም እንደዚህ አይነት ነገር አይተናናቅምና እናንተ እውነትም ትለያላችሁ፣ በማህበረሰብ ላይ ተጽዕኖ አድርጋችኋል፣ ያንንም ተጽዕኖ መድረክ ላይ ደግማችሁታልም ሲባሉ አመሹ። ብዙዎችም በቴሌቪዥን መስኮት ሲያነቡም ተመለከትን። ብዙዎችም እንደነሱ አይነት ትክክለኛ ሽልማቱ የሚገባቸው ሰዎች አልነበሩም አይኖሩምም ሲሉ ተናገሩ። እናንተስ እነዚህን ሰዎች ምን ትላችኋላችሁ? ሐሳቦቻችሁን መከተብ እንዳትረሱ። ይህ በማህበራዊ ድረገጽ መተግበሪያዎቻችን ላይ እንደዚህ አይነት መልካም ስብዕናንና መልካም ስራ የሚያስተምሩ ነገሮችን እናጋራ። ትውልዱን ከመጥፎ ነገር እንጠብቅ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንደመጣ አበረታቱኝ። በቀጣይ ባሪፍ ስራዎች እስከምንገናኝ ስለነበረን ጊዜ አመሰግናለሁ። ይመቻችሁ።